ህሊናለች ሄሎ የለችም እጂ ምን አባሽ ነው የምታየው ከቲ ፖሊስ መረጃ ያሰባስባል ጋዜጠኛም እንደዛው መረጃ ያሰባስባል ፖሊስ ተከታትሎ ለፍርድ ችሎት ያቀርባል ጋዜጠኛ ተከታትሎ ለአድማጭ ፍርድ ያቀርባል ዝም ብዬ መቆየት ስለማልችል ምንም ነገር ወደማላይበት ወደ ሀገር ታለም እዚህ ምንም ነገር አታይም አብቅቷል ቤጂ ሻማንጭና ለኩሽ ኩሽ እኔ ልጅ ለምን የመሻማ የሚበላ ሴት ይወዳለሁ ለኔ ሞት ሁሌም ስጋቴ ነሽ ሴት ነኝ እቴቴ አንተ ደስተኛ መሆን ነው የሚፈልጉት አንተ ደስተኛ መሆንንና አንድ መሆናችንን ካዩ ሁሉንም ይታውቁታል እቴቴ እንኳን ለቤቷ አበቃት በዛው ትቀራለች ብለሽ ነበር ህሊና ሃይ አይዳ ሰላማት ነው እንዴ አገኘሁት እኮ አይዳ የኔ ቆንጆ እስቲ ነው ቁጭ በይት ወይ ቴት ልጅ ወደ ስራ መመለስ አለብኝ ገና ከመጣሽ ቆየው ከመጣሁ እቴት እግዚአብሔር ጨርሶ ይማር አሜን አሜን አትጥቂ አይዳይ እሺ ማልሸንሽ ችግር የለም ቻው አይዳ አትጥፊ Zaudu 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 ሻርፕ ይረሳ እንዴ ዛውዱ ህሊና እታኩ ዛውዱ እስቲ ስልክ ዶክተሩን አስታስቂ ደውል ሁሉ መረጃዎች እንግዲህ በእኛው አባላት ተገኙ ናቸው ነገራችን ላይ ይሄኛው የሱዲዩም ሞባይል የተመዘገበው በራሱ ስም እነዚህ ከምሽት ተለጋት የተደዋወለባቸው ስልኮች ናቸው ሌላው ባለፈው ከጃ ያመለጠው ግለሰብ በቁጥጥር ስር ያሉት ተባባሪዎቹ እንደገለጹት የሚጠቀምበት ስልክ የተመዘገበው ያሬድ አባተ በሚባል እነዚህም የሱ ስልኮች ናቸው አሁን ጊዜያችንን እሱ ላይ አናጠፋ ትኩረታችን መሆን ያለበት ዋናው ላይ ነው አው ግን ኮማንደር ሳምሶን እንደ ለምሄድና ረፍት አድርግ ስፈልግ ደውልልሃለሁ እሺ ተረጋጋ ቆይ ደሙ የሚፈሳው ዲያሊሲስ የሚደረግበት ከደም ስር ሊሆን ስለሚችል ቦታውን ለማጣራት ሞክሪ እሺ ምን እየሰማሽ ነገር ሄሎ ቤ ሄሎ አግኝቼዋለሁ ተጫኘው እሺ ደሙን ለመገደብ ደም ስሩን ተጭናችሁ ይዛችሁ ሳትለቁ ወደ ሆስፒታል ወሰዷቸው ወደ ሳትለቁት ክሊኒክ ባሰፋው ዘውዱ መኪና እሺ መኪና ዘጋጅልኝ እታኩ ዳዊት የሆነ የሚለበስ ነገር ይዘሽ አቤት ጤና ይስጥልኝ የያሬድ አባተ መኖሪያ ቤት አዎ አለ ሻንስ ይፈልጋል ትብነሽ ከሱስ ነይና መኪናውን አስነሽ
አቤት። ጤና ይስጥልኝ። እግዚአብሔር ይመስገን። ኃይሉ መንበረን ታውቀዋለህ? ኃይሉ? አዎ። የት ነው ያለው? ምንድነው? ምን? ያን ሀገር ልጆች ነን። አብሮኝ በደባልነት ይኖር ነበር። አሁን ግን ለብቻው ነው የሚኖረው። የት አካባቢ? ቤቱን እንኳን በትክክል አላውቀውም፣ ግን 6 ኪሎ አካባቢ እንደሚኖር አውቃለሁ። ከኔ ጋር ተራርቀናል። መራራቃችሁ ጥሩ ነው። በፖሊስ እየተፈለገ መሆኑን ላለመንገር ይጠቅማል። ማለቴ አዎ ለኃይሉ የሚደወሉለትን ስልኮች በሙሉ እከታተላለሁ። ደውለህ ምንም ነገር ለመንገር እንዳትሞክር። አረ በጭራሽ። ፎቶግራፉ ይኖራል? ምን ይገርጣል ዛሬ? ሰው ፈልጌ። ምን አይነት ሰው? እዚያ አካባቢ ነዋሪ ሆነ ኃይሉ መንበረ የሚባል አጠር ያለ ቁመት፣ መካከለኛ ሰውነት ያለው አረንጓዴ ቮልክስዋገን መኪና የሚይዝ። ይኸውልህ። ምን አድርጎ ነው? ከእጅ አምልጦኝ ተቃጥያለሁ። ይህን ሰውዬ ለመያዝ የሚረዳ እዚያ አካባቢ መግቢያ መውጫውን የሚያውቅ የሰፈሩ አለቃ የሆነ ሰው የለም? አለኝ፣ ግን ማረፊያ ቤት ነው። ጥሩ ነዋ። ታዲያ ግን ምን አድርጎ ነው ሰው? ያው ኦፕራሲዮኑ በሰላም ተጠናቋል። ተመስገን። ደሙ ቆመ? አዎ ተመስገን። አይዳዬ ብዙ ደካምሽ፣ በዛ ላይ ስራ ረፍዶብሻል። ቤትም ሄደሽ ልብስ መቀየር አለብሽ። በጣም አመሰግናለሁ። እናመሰግናለን። ቤተሰብ ምስጋና ያስፈልጋል። እሺ ታንኪዩ። አንድ ነገር እንድትተባበር እንፈልጋለን። ትብብር? ምንድነው? የዚህ አካባቢ ነዋሪ እንደሆነ ደርሰንበት ይሄን ሰው የትም ገብተህ አጠያይቀህም ቢሆን ፈልገህ እንድታገናኘው ፈልጋለሁ። ምን ታደርጉልኛላችሁ? የምትፈታኝ ከሆነ ግን ዋናውን እንኳን ባጣ ተመሳሳዩን አስርቻ መጣው። ትሰማኛለህ? ብትተባበረን ይሻላል። አባዬ እዚህ ተቀምጬ ላመጣው አልችልም። ወጥቼ ኔትወርኩን ማቀጣጠል አለብኝ። ጥሩ ዜናው በቀዶ ጥገና የተጎዳው ደም ስር በማከም ደም ማፍሰሱ ማቆም ይችላል። እሳቸውም በጥሩ ሁኔታ ላይ ይገኛሉ። ደሙን ለማጠብ ለዲያኒስ የሚገባው መርፌ ተለቅ ያለ ነውና አልፎ አልፎ የተሰካበት መርፌ ደም ስሩ እንዲጎዳውና እንዲያን ነገር እንዲከሰት ይችላል። ሌላው ባለፈው ነገር ነበር ኩላሊታቸው ሙሉ በሙሉ እንዳልተጎዳና ሪከቨር ማድረግ እንደሚቻል። አሁን ግን ከፍተኛ የደም መፍሰስ ያስላጋጠማቸው ደሙ ወደ ኩላሊታቸው ባለመድረሱ ኩላሊቱ ሙሉ በሙሉ ተጎድቷል። ዲያሊሱን በሳምንት 3 ቀን የግድ ማድረግ አለባቸው። እስከ መቼ ዶክተር? ያው ኩላሊታቸው በሌላ ኩላሊት ካልተቀየረ ማቆም አይቻልም። አቅም ካላችሁ ከመዳከማቸውና የገንዘብ አቅማቸውም ከመዳከሙ በፊት ያው ኩላሊት ለመቀየር ቶሎ ውሳኔ ብታደርጉ ጥሩ ይመስለኛል። እንዴት አኩኖ ነው እንዴ ስራ የሚሰራው? ደኖች ጉዳዩ እኮ ጊዜ አይሰጥም፣ አስቸኳይ ነው። እንዴ እንደደና ስራ የምትጠይቂኝ ነገር እኮ ሙስና። ኧረ እባካችሁ እናንተ ሰዎች ተመቸን ብላችሁ በየሜዳ አትጥሩት። ቅድም ታክሲ ላይ ሂሳብ ሳልቀበል ረስቼ ቦርድ ወይ ያላጠርቶ ምን አለኝ መሰለሽ? ነይና መልስሽን ውሰጂ ሙስና ነው አይለኝ መሰለሽ? አንቺና ዘውዱ
በኔ ቀልድ ላለመሳቅ ምላችኋል። ቀልደሽ ነበር እንዴ? ይልቅ ጉዳዩ ከምን ደረሰ? እንደዚህ ጊዜ እንደማይሰጥ ነገርሽ ነበር እኮ። ስርጉት እንደ ቀላል ነገር ስትጠይቂኝ ግን አታፍሪ? አካብጄም ጠይቀሽ ነበር፣ ግን ዙሪያ ጥምጥም በመሄድ ጊዜ አላባክንም ብዬ እንጂ። በእናትሽ ሄደኝ ዘውዱን ተውበዩ። የማይሆን ስራ እየሰራ ነው። ውለታ ስሪልኝ። ውለታ ከሰራሽልኝ ብድርሽን መልሳለሁ። በእናትሽ እንጂ ጤነኛ አይደለሽ። ካልተስማማሽ በቀጥታ በሚስቱ በኩል መደራደር ይቻላል። ጥሩ ነው። ህሊናን ሞክሪ። አይ በህሊና በኩል ሳይሆን በጓደኛሽ በህሊናት በሰላም። ምንድነው የምታወሪው? ሰላምን ታውቂያታለሽ። በገንዘብ ቀልድ አታውቅም። በዛ ላይ የዘውዱ እህትና ህሊና አይጥና ድመት እንደሆነ ታውቃለች። እኔ ስርጉት ወሬ ከየት ነው የምታመጪው? እዚህ ሀገር ላይ እንኳን ፈልገሽ ሳትፈልጊ በቀላሉ የምታገኙ ነገር ወሬ ብቻ ነው። ይልቅ አድምጪ። በዚህም ማለ በዛ ለዘውዱ ውለታ መሰራቱ አይቀርም። ውለታ ሰሪዋ ግን ሰላም ከምትሆን ሰላምን ታውቂያታለሽ። እንኳን እንደዚህ ከባድ ውለታ ይቅርና ዘውዱን ካንቺ ነጥቃ ለህሊና የሰጠ ጀግና ናት። ስርጉት ምን አድርጊ ነው የምትይኝ? እኔ እንድታደርግ የምፈልገው ነገር ሁለት ነገር ብቻ ነው። አንደኛው ለዘውዱ የሰጠሽው ሰነድ እኔ አንቺ ብቻ ነሽ ለዘውዱ ህይወትሽን የምትሸጪ። ካንቺ በስተቀር የመስሪያ ቤቱን ሰነድ ለታገደ የሥራ ባልደረባ አንስቶ ለመስጠት የሚደፍር የለም። አውቅሻለሁ፣ ጓደኛዬ እኮ ነሽ ነበርሽ። አሁን ሰነዱን ለምን ሰጠሽ ለማለት አይደለም። እሱንሽ ግን በአዲስ መልክ የተዘጋጀውን ሰነድ ታዩና ትፈርሚያለሽ። አላደርገውም። ታደርጊዋለሽ። ሁለተኛው ሰማሽ? ይሄን በእርግጠኝነት ታደርጊዋለሽ የሚለውን ንግግርሽን ታቆሚያለሽ። የምትሰሩት ሙስና ነው። ምን ነው ሙስና? ቆይ ምን ልትዩ ነው? ያለ ምንም ጨረታ እንዴ? ያለ ጨረታ ለሰዎቹ ለምን ተሰጠ ነው? አቅራቢዎቹ ያቀረቡት ዋጋ የተሻለ ስለሆነ። እውነትሽን ነው። ሌሎች ተወዳዳሪዎች በሌሉበት የነሱ የተሻለ ዋጋ መሆኑ በምን ታወቀ? በአመት 2 ጊዜ የጨረታ ማስታወቂያ ማውጣትና ማጫረት ጊዜና ገንዘብ ማባከን ነው በሚል ዘውዱ ባለበት ቦርዱ ስላጸደቀ። ሌላ የዘውዱ ጥያቄ ምን ነበር? አዎ የሚገዙት ዕቃዎች ያላግባብ ጥቅም ላይ አልዋሉ። እንደማንኛውም መስሪያ ቤት የሥራ መዝረሻ ተሰጥቷል። ይሄንን ኮንትሮል የሚያደርግ ኮሚቴ ይቋቋማል። አየሽ አይዳ፣ ዘውዱ ለሚያነሳው እያንዳንዱ ክርክር መልስና ማብራሪያ አለው። ችግሩ እንደዚህ በቀላሉ ይፈታል። እንዲህ በቀላሉ የሚፈታ ከሆነ አንቺ ለምን እዚህ ትለማመጭኛለሽ? ስራ እንዳይጓተት፣ አቅራቢዎቹ እንዳይጉላሉ፣ የመስሪያ ቤቱ የሥራ ኃላፊዎች ስም እንዳይነሳ፣ በማወቅም ይሁን በመጠርጠር በሙስና መጠርጠር የሚያመጣው መዘዝ ብዙ ስለሆነ እንጂ ለጥቅም ብለሽ አይደለም። ብትጠቀምስ መቼም በደሞዛችን እንደማንኖር የታወቀ ነው። ቆይ ትንሽ ብንረዳዳ ምኑ ነው ኃጢያቱ? በአስቸኳይ መወሰን አለብን። በዴሊስ መኖር አትችልም። ያው ያለን ብር እየተመናመነ ነው። በቅርቡ ማለቁ አይቀርም። አትጨነቂ። ማድረግ ያለብን ነገር ሁሉ እናደርጋለን። አግዛለሁ። አብሬ ለመሆን ጊዜ ለመስጠት ሁሉንም ነገር ከዜሮ ለመጀመር ፈልጋለሁ። ታንክ ዩ። ከደክሞሻል፣ ቤት ግቢና ረፊያ። እሺ በይኝ። አብሬ ቆያለሁ። እሺ በይኝ። አላለሽ ለሊቱን አላረፍሽ። እንደገና አሁን ከኛ ጋር እስካሁን ሰዓት ገደልሽ። እሺ በይኝ፣ መኪናውን ይዘሽ ሂጂ። አንቺ እህብዬ ባዳምጥሽ ሙስና ያጸድቃል ብለሽ ልታሳምኚኝ ትሞክራለሽ። መቼም መረዳዳት አያስኮንንም፣ ግን እየሞከርኩ ያለሁት አንቺን ለማሳመን ሳይሆን ዘውዱ አፉን እንዲዘጋ እንዴት እንደምታሳምኙ እያስተማርኩሽ። አላደርገውም። ታደርጊዋለሽ። በመደጋገፍና በውሸት ሰው እንዴት መቆም እንዳለበት ከአንቺ በላይ መቼም የሚረዳ ያለ አይመስለኝም። ጸባይሽ በጣም ተለውጧል። ሰው ሁሉ እንዳንቺ የማይቀየር ይመስልሻል? በዘውዱ ወደድ ብለሽ ነው ከኛ ራቅ ራቅ ብለሽ የተቀየርሽ የመሰልሽው እንጂማ እንደዚህ አይነቱን ነገር እኮ ያሰማሽን አንቺ ነሽ። ምንም አረሳ
ግን እንዳንቺና እንደ ዘውዱ በሰው ህይወት ጣልቃ ገብቼ ለመበጥበጥ አልነሳም። አስፈላጊ ከሆነ ወደ ኋላ ተመልሰን ፋይል ለማገላበጥ እንገደዳለን። አሁን ለምን እንደምታደርጊው የገባሽ ይመስለኛል። በሰላም ላግባባሽ ሞክሬ ነበር ግን አልተቻልሽ። ሰነዱን ፈርሚ፣ ዘውዱን አግባቢው፣ ለዘውዱ ውለታ ስሪ። በቃ ሁሉም ነገር እዛ ላይ ያቆማል። ሞባይል እንዲመለስልኝ ፈልጌ ነበር። ሞባይልሽ በኤግዚቢትነት ተይዟል እኮ ተመዝግቦ ይመለስልኝ። ሞባይል ብዙ ስልክ ቁጥሮች ስለያዘ ነው። ለስራ ያስፈልገኛል። ለኛም ለስራችን ያስፈልገናል። በኤግዚቢትነት የተያዘ ዕቃ ማለት ለተፈጸመው ወንጀል ምስክር መሆን ማለት ነው። እና ይመለስልኝ? አይመለስልሽ። ይመለስልሻል? ረጋቢ ፎቶግራፍ ተነስቶ ይመለስልሻል። ምን ነው ችግሩ? ለመሆኑ የት ነው ያስከው? ስዩም የተወሰኑ ልጆችን ይዞ ከከተማ ሊወጣ ሲል ወደ ደብረ ብርሃን እንዴ ደርሳችሁበታል? ጥርጣሬ ነው። ለስዩም በተደጋጋሚ የተደወሉለት ስልኮችና እሱም የደወለላቸው ሰዎች ውስጥ ሁሉም ማለት ይቻላል እዚሁ አዲስ አበባ ሲሆን አንድ በተደጋጋሚ የተደወለ ስልክ ብቻ በደብረ ብርሃን ከደብረ ብርሃን እነዚህ የአዲስ አበባ ጥሪዎች ግለሰቦቹ ከስዩም ጋር ስላላቸው ግንኙነት የማጣራት ስራ ይሰራል። ኃይሉ ቃሉን ሲሰጥ እንደተናገረው ወደ ደብረ ብርሃን እንደሚሄዱ ነው። ስለዚህ ወደዛ መሄድ አስፈላጊ ሳይሆን አይቀርም። አንተ ረፍት አልፈልግም እሰራለሁ ካልክ እዚህ ያለውን ተከታተል። ለክልሉ ፖሊሶች ስለ ሁኔታው ገልጸንላቸዋል። የማጣራትም ስራ አብረን እንሰራ ጠይቀናቸዋል። ከደብረ ብርሃን የሚደውልለት ሰው ማንነቱ ታውቋል? ወይዘሮ በላይነሽ ታመነ የተባለ ግለሰብ ናት። እንኳን ደህና መጡ ጋሽ። እንኳን ደህና ቆየሽኝ ጋሽ ስዩም። የልጆቹ ነገር ልጆቹ ምንም የሚበላ የሚቀመስ እንኳን የላቸውም። በዛ ላይ አንዱ ባንዱ ላይ ህፃናቶቹ ለጊዜው ነው ይስተካከላል። ምንም ችግር የለም። ያለው ጊዜ ዛሬን እንኳን ያሳድራቸው። ምንም የሚቀመስና የሚበላ የላቸው። ለትንሽ ቀን ነው ይስተካከላል። አሁን ይሄን የምናወራበት ሰዓት አይደለም። ታገሽ። ታገስኩ። እኔ ብቻ እኮ ነኝ የቀረሁት። ማንም የለም አጠገቤ። ከአቅሜ በላይ ሆኖብኛል። በቃ ተናገርኩ። አትሰይም እንዴ? እንዴት አልሽ? በዚህ ብርቱካን ተገኘች? ትገኛለች እኔ ቆንጆ አይዞሽ። እሺ ሄሎ ወይዘሮ አረግ። ሄሎ ህሊና፣
ስልክሽ እኮ ተዘጋብኝ። ቤዛ ተገኝታለች። ምን ተገኝታለች? ሆስፒታል ነች ያለችው። ደህና ናት? የት ሆስፒታል? አሁን መጥቼ ማየት እችላለሁ? ትችያለሽ። በጣም ነው የማመሰግነው ህሊና። ሄሎ ሊና፣ ደህና ነሽ? ዳኜ እኮ ነገረኝ። በደንብ አረፍሽ? ኧረ ገና እባክሽ ላርፍ ነው። ሰዎቹ በክትትል ላይ ናቸው። አንደኛው ሰውዬ ነው የተያዘው። ጥሩ ዜና ነው። ቤዛስ? ቤዛ ደህና ነች። በቃ ነገ በደንብ አርፈሽ እንገናኛለን። ባይ። ወዴት ነው? ወይ እኔ ምርር ብሎኛል። በቃ መሮኛል። አቤት ምን ነበር? በላይነሽ ታመነ የምትባል እዚህ ትኖራለች? አዎ፣ ግን አሁን ለጊዜው የለችም፣ ወጣ ብላለች።